ሰዎች ከሞቱ በኋላ አይደለም ወደ መቃብር የሚመጡት። ወዲያው እንደሞቱ አይደለም። ከሞቱ ብዙ ዓመታት አልፏቸዋል። ወጣቱ ላይ ተስፋ መቁረጥ ይታያል። አቅማቸው ተሟጦ ይታያል። በድብርትና አቅጣጫ ማጣት ሲሰቃዩ እንመለከታለን። የሃይማኖት አባቶች ተስፋን ይሰጡታል። ግን የሚሰጡት ተስፋ ሕይወት እንዲጋፈጥ ሳይሆን ተቀምጦ ስቃዩን እንዲያረዝም ነበር ያደረገው። አነጋጊ ተናጋሪዎችም ስኬትን አይምሮ ላይ ይስሏታል፣ አይምሮ ላይ ይገነባታል። ከሁሉ ባለፈ ስኬታማ እንደሆንክ እንዲሰማ ያደርገዋል። አእምሮ ላይ የሳሉት ምናብ በአይንህ ለመመልከት አትችልም። በአይንህ ብትመለከተው የእነሱ መጠቀሚያ እንጂ በእውነትም ስኬታማ እንዳልሆንክ ታያለህ። ለወጣቶች ሕይወት በጣም አስጠሊታ፣ ትርጉም የለሽ እንዲሁም ለዚህም ነው ሕይወት በጣም ከባድ የምትሆንባቸው። ከሃይማኖት ተስፋን ተውሰው በተስፋ ይደበቃሉ። ከአነቃቂ ተናጋሪዎች ምናብ ዓለም ይደበቃሉ። ከተራ ፈላስፎች በጋረሙት መረጃ ሕይወትን ትርጉም የለሽ ይላሉ። አንዳንዶቹ በሱስ ተደብቀዋል። አንዳንዶቹ ለሕይወታቸው መበላሸት እከሌን ይወቅሳሉ፣ የሆነ አካልን ይወቅሳሉ። አንዳንዶች እድላቸውን ተጠያቂ ያደርጋሉ። ሕይወትን መጋፈጥ አልቻሉም። ስለዚህ ሕይወትን ተደበቋት፣ ሕይወትን ከንቱ አሏት፣ ሕይወትን ትርጉም የለሽ አሏት። ልብ በል አንድ ነገር፣ የምትናገረውን ነገር ተጠንቀቅ። ምክንያቱም አይምሮህ ሊያረጋግጥልህ ይነሳልና። ሕይወት ከንቱ ነች። ሁሉም ትርጉም የላቸውም። ሁሉም ከንቱ ነው የምትል ከሆነ መነኝ አይምሮህ የነገርከውን ነገር ሊያረጋግጥልህ ይነሳል። በተቃራኒው ደግሞ ሕይወትን ጥዑም አድርገህ ለራስህ ስትነገር ስጦታ እንደሆነች ከተናገርክ አይምሮ የነገርከውን ሊያረጋግጥልህ ይነሳል፣ ያረጋግጥልህማል። የተጋነነ ፈላስፋ አይደለሁም፣ ግን አንድ ፍልስፍና አለኝ። የሕይወት ትርጉም ምንድነው ብለው ጠየቁኝ። እኔም በትርጉም የለሽ ሕይወት ውስጥ ትርጉምን በራሳችን መፍጠር አልኳቸው። እንዲሁም ትልቁ የሕይወት ትርጉም በሕይወት መኖር ነው ብዬ መለስኩላቸው። አሁን ተስፋ ቆርጣችሁ ይሆናል። መንገድ የሚጠቁማችሁ የለ ይሆናል። እንዲሁም ሕይወት ትርጉም የለሽ ሆናባችሁ ይሆናል። ይህን ለእናንተ ነው ያዘጋጀሁት። እነዚህን 5 ሐሳቦች ከሰማችሁኝ እመኑኝ፣ ሕይወት ለእናንተ ከባድ አትሆንባችሁም። ሕይወትን ከባድ የሚያደርጋት ሕይወትን በራሱ አይደለችም። ሕይወታችንን ከባድ የሚያደርገው ለሕይወት ያለን አመለካከት እንጂ። በተቃራኒው አመለካከታችንን ከቀየረን ሕይወት ከባድ ብትሆን ሕይወት ልትሰብረን አትችልም። ማርከስ አውሬሊየስ ያለውን አስታውሱ። በውጫዊ ክስተት ሳይሆን በአይምሮ ውስጥ ኃይል አለ። ይህን ተረዳ፣ ጥንካሬንም ታገኛለህ ይለናል። አስተሳሰብህ ሕይወትን ያቀለዋል፣ እንዲሁም ሊያከብድብህም ይችላል። ይህን 5 አስተሳሰብ ከያዝክ እመነኝ በሕይወት አትሰበርም፣ ሕይወትንም ትቀበላታለህ። ይህን ቻናል ሰብስክራይብ በማድረግ የቤተሰቡ አባል ይሁን። ሰብስክራይብ አድርጉት፣ ላይክ አድርጉት። ቪዲዮ ቫይራል እንዲወጣ ኮሜንት ላይ ግቡና የተመቻችሁን ቁጥር አስቀምጡልኝ፣ የተመቻችሁን ነገር ጻፉልኝ። ብቻ የሆነ ነገር መጻፋችሁን እርግጠኛ ሁኑ። ወደ ቪዲዮ እናምራ። አንደኛ፣ ለዕጣ ፈንታ መዘጋጀት። የሱፊው ተማላይ እንዲህ ብሎ ተናግሮ ነበር። ውድ ዕጣ ፈንታ ሆይ በበረከትሽ ለመደሰት ዝግጁ ነኝ፣ እንዲሁም እርግማንሽን ለመጋፈጥ ዝግጁ ነኝ ብሎ ተናግሮ ነበር። ይህ ሐሳብ ከዕጣ ፈንታ ተጎጂነት ነፃ ያወጣል። ምክንያቱም ነገ ውስጥ በረከትን፣ ደስታን እና ተድላን ብቻ እንደሌላ አውቃልና። ነገ ውስጥ እርግማንም ትኖራለች፣ ሐዘንም ትኖራለች፣ አስቀያሚ ነገሮችም ይኖራሉ። ገና ለገና ነገ ውስጥ አስቀያሚ ነገር አለና ሕይወት ከንቱ ነች ማለት ከዕጣ ፈንታ ተጎጂነት ነፃ አያወጣም። ስለዚህ በሕይወት ላለመሸነፍ ከፈለግ፣ ሕይወትን መቀበል ከፈለግ ለነፍስህ ይህን በመንገር አዘጋጃት። ውድ ዕጣ ፈንታ በረከትሽን ለመቋደስ እርግማንሽንም ለመጋፈጥ ዝግጁ ነኝ በላት። ሁለተኛ፣ እንቅፋቱ መንገድ ይሆናል። ከመንገዱ ላይ እንቅፋቶችን አታስወግድ፣ ምክንያቱም እንቅፋቱ የመንገዱ አካል ነውና። እንቅፋቶችን አስወግዳለሁ ብለህ ስትነሳ ያንተ መንገድና መዳረሻ እንቅፋቱን ማስወገድ ይሆናል። መንገዱን ከመተላለፍ ይልቅ ለነፍስህ እንሹክ በላት። እንቅፋቱ በራሱ መንገድ ይሆናል በላት። ሶስተኛ፣ ከዋክብትን ፈልግ በድቅድቅ ጨለማ ውስጥ። አስተውላችሁታል ግን የራህማንን ሥራ? አስተውላችሁታል ግን የኢላሂን ሥራ? አስተውላችሁታል ግን የልዑል እግዚአብሔርን ሥራ? ጨለማውን እንዴት በከዋክብት እንዳስጌጠው።
የፈጣሪን ሥራ እያንዳንዱን ስትመለከት ብዙ ትርጓሜዎችን ታገኛለህ። በድቅድቁ ጨለማ ከዋክብት ያስቀመጠበት ብዙ ምክንያቶች አሉ። ከዛም ውስጥ አንዱ ፈጣሪ እነዛን ከዋክብቶች በሰማይ ያስቀመጠው ጨለማውን ለማስዋብ ነበር። እድሜ ለከዋክብት፣ ውበታቸው ያን ጨለማ አሳጠረው። ልብ በል፣ ጨለማ የትም አልሄደም። ብርሃን ነች ወደ ጨለማው የመጣችው። ብርሃኗ መታለች እንጂ ጨለማው የትም አትሄድም። እና ወዳጄ ጨለማው ይሄዳል ብለህ አትጠብቅ። ይልቅ ጨለማውን በብርሃኗ የምታሳጥርልህን ከዋክብት ፈልግ። ከዋክብትን በድቅድቁ ፈልግ። ጨለማህን የምታሳጥርልህን አስተውል። ጨለማው የትም አይሄድም። ብርሃኗ ነች መታ የምትሄደው። ስለዚህ ጨለማውን የምታሳጥርልህን ፈልግ። አራተኛ ሳቅ ፈጠራ ነው፣ ግኝት አይደለም። ለመደሰት ምክንያት ነው ወይስ ምርጫ ነው የሚያስፈልገው? ለመደሰት ምክንያት የምትጠብቅ ከሆነ ሁሌ ለደስታ የሆነ ነገር ትጠብቃለህ። የሆነ ነገር እስክታገኝና እስኪገጥምህ ለመደሰት እንድትቆይ ትገደዳለህ። ግን ለመደሰት የምትመርጥ ከሆነ የትም ብትሆን፣ ምንም አይነት ሁኔታ ውስጥ ብትሆንም እንኳን ለመሳቅ ለመደሰት ትችላለህ። ለመደሰት ምክንያት ሳይሆን ለመደሰት ምርጫ ይኖርህ፣ ደስተኛም ትሆናለህ። አምስተኛ እዚህና አሁን ገነት ወይም ጀነት በሰማይ አለች ይሉናል። ነገር ግን አዋፋት ሲነኳት አንመለከትም። ንስር ጎጆዋን እዛ ስትሰራ አልተመለከትንም። ገሃነም ከምድር በታች ናት ይሉናል። ነገር ግን ጥልቅ ባህር ውቅያኖሶች ሲንተከተኩና ሲፈሉ አልተመለከትንም። ሰው የገነትን አበባ ለማሽተት ብቻ ይኖራል። ከመስኮቱ አጠገብ ያለችዋን ጽጌረዳ ግን ረስቷታል። የህይወት ፍሬ ነገን ውስጥ አትጠብቅ። የህይወትን ፍሬ በትላንት ተበልታ ቀረች አትበል። የህይወት ፍሬ እዚህና አሁን ነች። ገነት ህይወት በአሁን ቅጽበት አለች። እዚህ አለች፣ በአሁን መዳፍ ውስጥ ተቀምጣለች። አሁንን የኖረ ብቻ በገነት ይኖራል፣ እውነተኛ ደስታን ያገኛል። በዚህች ግጥም ልሰናበትህ፣ ከልብ አዳምጠኝ። ነገን በምኞት የሚቀምር እንዲሁም በትላንት ትዝታ የሚቀር ለዚሙን ህይወት አጣፍጥም ዛሬን ከኖሩ ሰው በቀር። ይህን ግጥም ራሴ ነበር የጻፍኩት ከዓመታት በፊት። ለማንኛውም ህይወትን ተቀበላት። በተስፋ ውስጥ አትደበቅ፣ በሱሶች ውስጥ አትደበቅ፣ በመናብህ ውስጥ አትደበቅ። ህይወትን ተጋፈጣት ፊት ለፊት። እነዚህን 5 ሐሳቦች ያስክ ህይወትን ስትጋፈጣት አትሰበርም። መደሰትን አታቆምም፣ ልትሰበር አትችልም። እነዚህ ነገሮች ከጭንቅላት አታውጣ። ለቻናሉ አዲስ ከሆናችሁ የሰብስክራይብ እና የደወል ምልክቷን ተጫኗት። በዘጋጅና አቅራቢ ታናሹ እስክንድር ነበርኩ። ይህም የቴሌግራም ቻናላችንን ተቀላቅላችሁ ብዙ የኢ-መጽሐፍቶችን ማግኘት ትችላላችሁ። ይህ ሀበሻን ያስለው ምንጊዜም እውነትና ምክንያታዊነት